የዓለም ንግስት የምትባለው ኦፕራ ዊንፍሬ ለምን በሯን ዘጋች? እንደዚሁም የጄፍሪ ኤፕስቲን ውርደት ከሆሊውድ አልፎ አዲስ አበባ ገብቷል። ይህ ውርደት ይፋ ከሆነ በኋላ እንደ ዶናልድ ትራምፕ፣ ኦፕራ ዊንፍሬ፣ ቢል ጌትን የመሳሰሉት ሌሎችም ታዋቂ ሰዎች በምን ሁኔታ ላይ ይገኛሉ? በዓለም ዙሪያ የሚገኙ ቤተ መንግስታት ዛሬ በጸጥታ ተውጠዋል። ነገር ግን ይህ ጸጥታ የሰላም ጸጥታ አይደለም፣ የጭንቀትና የድንጋጤ እንጂ። ይህ ሰው ወይም ጄፍሪ ኤፕስቲን ከተቀበረ በኋላ አብረውት የተቀበሩ የመሰሏቸው ሚስጥሮች ድጋሚ ከመቃብር በላይ መጮኻቸውን ተያይዞ ያለውን የባለስልጣናቱን እንደዚሁም የታዋቂ ሰዎችን ሁኔታ የማስቃኛችሁ ይሆናል። በባለፈው ዝግጅቴ ጄፍሪ ኤፕስቲን ከሌሎች ሰዎች ጋር የተለዋወጣቸውን ኢሜሎች ወደ እናንተ ማድረስ ይታወቃል። ከሰሞኑ ደግሞ በሶሻል ሚዲያ እጅግ አነጋጋሪ የሆነው ዜና ወጥቷል። ብዙዎቻችሁ ሰምታችሁታል ብዬ አስባለሁ። እሱም በጄፍሪ ኤፕስቲን እጅ የነበሩ ከባባድ መረጃዎች መውጣታቸውንና መለቀቃቸውን እንደቀጠሉ ነው። ነገር ግን ይህ ሁኔታ አሁንም አላለቀም። አሁን የወጡት አስደንጋጭ መረጃዎች ለሚቀጥለው እጅግ አስደንጋጭ ጉድ በር ከፋች ወይም ቁልፍ ናቸው እንጂ ጉዳዩ እንደዚህ በቀላሉ የሚቋጭ አይደለም። ከ3 ሚሊዮን በላይ ፎቶና ቪዲዮዎች እንደዚሁም ዲጂታል ፋይሎች ይፋ ቢሆኑ የትኛው ታዋቂ ሰው ይተርፋል ብላችሁ ትገምታላችሁ? በጄፍሪ ኤፕስቲን ሰማያዊ ህንፃ እነዚህ ሀያላንና ታዋቂ ሰዎች ከሰውነት ተራ ወርደው ነበር። የዛሬው ዝግጅቴ እንዲያተኩር የፈለኩት ኤፕስቲን ስለሰራው ወንጀሎች ወይም ስለተለዋወጠው ኢሜሎችና መረጃዎች አይደለም። ምክንያቱም በባለፈው ቪዲዮ አቅርቤላችኋለሁ። ሲቀጥል ደግሞ በብዙ ሚዲያዎችም ተዘግቦ ሰምታችሁት ሊሆን ስለሚችል ነገር ግን ከዚህ ሁሉ ድንጋጤና ውርደት በኋላ እነዚህ ታዋቂ ሰዎች አሁን ያሉበት ሁኔታ ምን ይመስላል የሚለውን ነገር ለመቃኘት ነው ያሰብኩትኝ። ከሁሉም በላይ ስሙ በከፍተኛ ሁኔታ የጎደፈው ወይም እጅግ አስደንጋጭ ሁኔታ ውስጥ የሚገኘው ቢሊየነሩ ቢል ጌትስ ነው። ቢል ጌትስ ከኤፕስቲን ጋር ያደረገው ስብሰባ ለበጎ አድራጎት ስራ ነው ቢልም ቃለመጠይቆቹ ግን ሌላ ታሪክ ያወራሉ። ቃለመጠየቅ አድራጊዎቹ እንደሚናገሩት ከሆነ ቢል ጌትስ ስለ ጄፍሪ ኤፕስቲን በሚጠየቅበት ጊዜ አይኑን ማሸሽ፣ እጆቹን ማወራጨት፣ ባልተገባና ባልተጠበቀ ሰዓት የሚስቃቸው ሳቆች የሆነ ሚስጥር እንደደበቀ ያሳብቅበታል። በጣም የሚያሳዝነው ቢል ጌት ከ27 ዓመት የትዳር አጋሩ ሜሊንዳ ጋር ትዳራቸው ፈርሷል። ይህም የሆነበት ዋነኛው ምክንያት ኤፕስቲን ነው። ከኤፕስቲን ጋር ያለው ግንኙነት ለትዳሩ መፍረስ ምክንያት ሆኗል። ይህም ለቢል ጌትስ ትልቅ የማንነት ስብራት ነበር። ቢል ጌትስ ጉዳዩ ስህተት ነበር እያለ በቀላሉ ለማለፍ ቢሞክርም የሚዲያ ባለቤቶች ግን እድሉን አልሰጡትም። ስልታዊ በሆነ መንገድ ሲያፋጥጡትም ይታይ ነበር። ብዙዎቹ ባለስልጣናት ኤፕስቲን በመሞቱ እፎይታ ተሰምቷቸው ነበር፣ ምክንያቱም ሚስጥራችን ተደብቆ ይቀራል በሚለው። ነገር ግን እሱም ከሞተ በኋላ ከመቃብር በላይ በኤሌክትሮኒክስ አማካኝነት እየወጡ ባሉ መረጃዎች ብዙዎቹ ጭንቀት ውስጥ ገብተዋል፣ እንቅልፍ አጥተዋል። እንደዚሁም የሌሊት የስልክ ጥሪዎችን ከጠበቆቻቸው ጋር ሲያካሂዱ እንደሚያድሩ ነው የተገለጸው። የኤፕስቲን መዝገቦችና ቪዲዮዎች መኖራቸው ሲረጋገጥ በአሜሪካና በለንደን የነበረው ከባድ ጭጋግ የሚመስል ድባብ መረጃው በወጣ ጊዜ ባለስልጣናት የድሮ ኢሜሎቻቸውን ማጥፋት ጀመሩ። እንደዚሁም ስልኮቻቸውን መቀየር፣ ከዚህ ቀደም ከኤፕስቲን ጋር የነበራቸውን ግንኙነት የሚክድ መግለጫዎችንም ማዘጋጀት ጀመሩ። በከፍተኛ ባለስልጣናትና ታዋቂ ሰዎች ዘንድ እጅግ ጥርጣሬ መስፈን ጀመረ። እከሌ ራሱን ለማዳን እኔን አሳልፎ ይሰጠኝ ይሆን የሚል አይነት ጥርጣሬ። ይህ ስጋት በየመስሪያ ቤቱ ኮሪደሮች ላይ ይንሸራሸር ነበር።
ሌላው ትልቁ ባለስልጣን ዶናልድ ትራምፕ ነው። ዶናልድ ትራምፕ ከመጀመሪያው ስለ ጄፍሪ አፕስቲን በሚጠየቅበት ጊዜ የነበረው ምላሽ ሰምታችኋል። በባለፈው ፕሮግራሜ ላይም የተወሰኑ የዶናልድ ትራምፕ ቪዲዮችን ወደ እናንተ አድርሻለሁኝ። ምንድነው መልስ ሲሰጥ የነበረው? ዶናልድ ትራምፕ ከጄፍሪ ጋር የነበረው ግንኙነት ድሮ እንደተቋረጠና ከዛ በኋላ ባሉት ነገሮች ላይ ወይም ደግሞ ጄፍሪ አፕስቲን እነዚህም ባለስልጣናትና ታዋቂ ሰዎች እየሳበ እየወሰደ እያታለለ ወጥመድ ውስጥ የሚከታቸው፣ ደሴቱ ውስጥ ግን ዶናልድ ትራምፕ እጁ እንደሌለበት ነው ሲያወራ የነበረው። እናም የቆየ ግንኙነት እንደነበረና እዛ ጋር እንደተገታ ነው። ነገር ግን እውነታው ይህ እንዳልሆነ በግልጽና በተጨባጭ እየታየ ያለ ነው። በአሁን ጊዜ ዶናልድ ትራምፕ ሁኔታውን ወደ ፖለቲካ ትርፍ ለመቀየር የህግ አማካሪዎቹ ሌት ተቀን እየሰሩ ይገኛሉ። ዶናልድ ትራምፕ በተለያዩ ኢንተርቪዎች ላይ እያሳየ ያለው መርበትበትና ራሱን ለመከላከል የሚወረውራቸው ድንጋዮች፣ ሲቀጥል ጄፍሪ አፕስቲንን አባረሬው ነበረ እንዳልኳችሁ ከረጅም ዓመታት በፊት ነው ያየሁት ማቀው የሚሉ አይነት ንግግሮችን ቢሰነዝሩ ከድምጻቸው መርበትበት ከሳቃቸውና ከተለያዩ መልሶቻቸው የምንረዳው ትልቅ ነገር አለ። ይህ ትኩሳት ዛሬም እንደቀጠለ ነው። አሁን እነዚህ ባለስልጣናት ስጋታቸው ከዚህ በኋላ ለሚወጡት ሚሊዮኖች ነው። ምክንያቱም እስካሁን የወጡት የጄፍሪ አፕስቲን መረጃዎች ቀላል ባይሆኑም ከዚህ በኋላ ደግሞ ለሌላው ከባድ መረጃ ቁልፍ ነው፣ በርም ይከፍታል የሚለው ስጋት ነው እንቅልፍ የነሳቸውና ሌት ተቀን የህግ አማካሪዎቻቸውን እረፍት እየነሱ ምንናር ከዚህ ነገር እንዴት እናምልጥ ያሉ ቢሆንም ነገስ ግን ምን ይፈጠር ይሆን? ይህ ነገር መጨረሻው እስካልታወቀ ድረስ መጨረሻው የሚታወቅም አይመስልም። ይህ ሰው ቀላል ሰው አይደለም። በሚገባ አግኝቷቸዋል፣ በሚገባ አጥምዷቸዋል። መገመት ከሚቻለው በላይ እነዚህ ሰዎች ላይ የያዘው መረጃ ካይምሮ በላይ ነው። እስቲ ቀጣዩን ደግሞ ምናይ ይሆናል። ለማንኛውም ወደ ኦፕራ ዊንፍሬ እንለፍ። እሷስ ምን ሁኔታ ላይ ነው ያለችው? ምንስ ተከሰተባት? ከፖለቲካው ማዶ የዓለም የሞራል ኮምፓስ ተደርጋ የምትታየው እንደዚሁም ለአመታት የሴቶችና ህጻናት መብት ተሟጋች ሆና የቆየችው ኦፕራ ስሟ በመዝገቡ ውስጥ ሲገኝ ያሳየችው ምላሽ ዓለምን አስደንግጧል። ይህ ዝርዝር ይፋ በሆነበት ወቅት ኦፕራ በድንገት የኢንስታግራም የኮሜንት መስጫዋን ዘጋች። ይህንን ያደረገችው በሚሊዮን የሚቆጠር ተከታይ ያላት ኦፕራ ቀላል ሊባሉ የማይችሉ ተከታዮች የተለያዩ የኮሜንት ማቶች እንደዚሁም ጥያቄዎችን እንዳያዥጎደጉዱባት ነው የሚል መረጃ ነው ያለው። ኦፕራ በዚህ ጊዜ ከታላላቅ የህዝብ መድረኮች ላይ ራቅ ብላ እንደምትገኝም ተገልጿል። ምንም እንኳን ስራዎቿንና የመጽሐፍ ክለቧን በኢንስታግራም ገጿ ላይ ብታስተዋወቅም ነገር ግን ከህዝቡ ጋር እንደ ድሮ በነጻነት እንደማትገናኝ ነው የተገለጸው። በይፋ የወጡት የፍርድ ቤት ሰነዶች ኦፕራ በደሴት ውስጥ እንዳለች የሚያረጋግጥ እስካሁን ድረስ በይፋ አልተገለጸም። ነገር ግን ከዚህ ቀደም ከጄፍሪ አፕስቲንም ይሁን ከጊሊያን ማክስዌል ጋር በተለያዩ የማህበራዊ ሚዲያ ዝግጅቶች ላይ አብራ መታየቷ ህዝቡ በሷ ላይ ያለውን እምነት እንዲቀንስና ጥርጣሬውም እንዲሰፋ አድርጎታል። ሲቀጥል እነዚህ መረጃዎች ይፋ መሆናቸው ከተረጋገጠ በኋላ የተለያዩ ለውጦችን አሳይታለች የሚሉ ወገኖች በርክተዋል። ሌላው በኦፕራ ላይ የወጡት መረጃዎች በቅርቡ በተደረጉ የሽልማትና ትልልቅ ፕሮግራሞች ላይ እንደ ድሮ ወጥታ መግለጫ አትሰጥም የሚል ነው።
ኦፕራ በቅርብ ጊዜያት አንዳንድ የሪል ስቴት ቤቶቿን እንደዚሁም ንብረቶቿን እየሸጠች እንደሆነ መረጃዎች ወጥተዋል። በዚህ ድርጊቷ ላይም አንዳንድ የተሰጡት አስተያየቶች እንደሚጠቁሙት ከሆነ ኦፕራ ነገሮች በሚከፉ ጊዜ ወይም ደግሞ ውርደት ካጋጠማት ለመሸሽ አስባ ነው እየተባለ ያለው። እንግዲህ ኦፕራ ዊንፍሬ እኛ ብቻ ሳንሆን ዓለም የሚኮራባትና አርአያ የሆነች ሴት ናት። ወደ 22 ሚሊዮን ተከታይ ያለውን የኢንስታግራም ፔጇን ጨምሮ ከሰዎች ጋር ለመገናኘት ወይም ኮሜንቶችን ለመቀበል ድፍረት እያጣች ነው። እንግዲህ ይህ ነው በሰፊው በተለይም በውጭ ሚዲያዎች ላይ እየተናፈሰ ያለው መረጃ። ይህን ተግባር ለመፈጸሟ በቀጥታ የሚያያዘው ከኤፕስቲን ረዳቶች ጋር በተደጋጋሚ ስሟ መነሳቱ ነው። እንግዲህ ያስባችሁታል? የሆሊውዷ ንግስት ዓለም ሁሉ በጥንካሬዋና በአርአያነቷ የሚያውቃት ሴት ናት። እንግዲህ በዚህ ሰው ወጥመድ ውስጥ ገብታለች እየተባለ ያለው። እናም ኦፕራ በትልቅ ጭንቀትና ስጋት ውስጥ ሆና በሯን ዘግታ ተቀምጣለች ነው። ምክንያቱም እስካሁን የወጡት በርካታ መረጃዎች ለሚቀጥለው በሚሊዮኖች ለሚቆጠረው ቪዲዮዎችና ፎቶዎች በር ከፋች ስለሆኑ እዛ ውርደት ውስጥ እኔ ያለሁበት ይሆን የሚለው ሀሳብና ጭንቀት ራሱ አንድ በዚህ ደረጃ ተጽዕኖ ፈጣሪ ለሆነ ሰው ቀላል አይደለም። ሌላው ከዚህ ጋር በስፋት ስሙ የሚነሳው ልዑል አንድሬው ነው። ከእንግሊዝ ንጉሳዊ ቤተሰብ የተገለለው ልዑል አንድሬው አሁን ያለበት ሁኔታ እጅግ አሳሳቢና አስደንጋጭ እንደሆነ ነው የሚነገረው። በቤተ መንግስት ውስጥ እንደ እስረኛ እንደሚኖር፣ ዛሬ የቤተ መንግስት ጥላ እንጂ ምንም ንጉሳዊ ክብር እንደሌለው ነው እየተገለጸ ያለው። ከዚህ በኋላ ትልቅ ድብርት ውስጥ እንዳለ ከኤፕስቲን ጋር የተገናኘበትንም ቀን እየረገመ እንደተቀመጠ ነው የሚነገረው። ለመሆኑ እነዚህን ሁሉ ታዋቂ ሰዎችና ባለስልጣናት እዚህ ሁሉ ጉድ ውስጥ የጨመረው ይህ የደሴቱ ሰማያዊ ህንፃ ምንድን ነው? ይህ ስፍራ የአምልኮ ስፍራ አይደለም፣ የዲጂታል ገሃነም ነው ብንል ማጋነን አይሆንም። ከዛም በህንፃው ጣራና ግድግዳ ላይ በተተከሉ ጥቃቅን ካሜራዎች ህይወታቸውን ይቀዳል። እጅግ አስደንጋጭ ጉድ! ኤፍቢአይ ይህንን ደሴት በሚፈትሽበት ጊዜ በመቶዎች የሚቆጠሩ ሃርድ ድራይቮች አግኝቷል። አሁን ባለስልጣናቱን እረፍት የነሳቸውና የሚያቁነጠንጣቸው ህመም እዚህ ላይ ነው ያለው። እነዚህ ቪዲዮዎች በምን መንገድ ሊለቀቁ እንደሚችሉ አለማወቃቸው። ለምሳሌ እንደ ትራምፕ ያሉ ባለስልጣናት አሁን ካሉበት የፖለቲካ ትኩሳት በስተጀርባ የኤፕስቲን ፋይሎች በዲሞክራቶች እጅ እንዳሉ የሚያሳይ ትልቅ ስጋት አላቸው። ለዚህም ይመስላል በተለይም ከቅርብ ጊዜ ወዲህ ዶናልድ ትራምፕ የኤፕስቲን ደሴት ስም በተነሳ ጊዜ ብዙ የተምታቱና የተቀበጣጠሩ መልሶችን የሚሰጡት። ጥቁር መገበያያ ወይም ብላክሜል አሁንም ቀጥሏል። ኤፕስቲን ቢሞትም ቪዲዮቹን የያዙት አካላት ግን ሀያላኑን እያዘዟቸው እንደሆነም ይታመናል። ለዚህም ነው ከዚህ ትልቅ ውርደት በኋላ የእነዚህ ታዋቂ ሰዎች ሁኔታ ሌላ መልክ የያዘ ወይም አዲስ ታሪክ የፈጠረው። ልዑል አንድሬው የእንግሊዝ ንጉሳዊ ቤተሰብ ጥቁር ጠባሳ ሆኗል። ሲቀጥል ቢልጌት ለዓመታት ሲያከናውነው የነበረው የበጎ አድራጎት ስራ ሁሉ በኤፕስቲን ጥላ ተሸፍኗል። በዚህ ጊዜ በሚሊዮን የሚቆጠር ዶላር እየከፈለ ስለሱ የሚነሱ መጥፎ ዜናዎችን የሚያጠፉ የዲጂታል ሰራዊቶችን ቀጥሯል። የሆሊውድ ዝነኞች ብዙዎቹ ዝምታን መርጠዋል። ይህ ዝምታ ግን የሰላም አይደለም፣ የድንጋጤ እንጂ። የዲዲ መያዝ ለኤፕስቲን ፋይሎች እንደ ቁልፍ ሆኖ ያገለግላል ስለተባለ በታሪክ ሆሊውድ ውስጥ ታይቶ የማይታወቅ የፍርሃት ትኩሳት ነግሷል። ሌላው ያልተወራው አስደንጋጭ ጉድ ምንድን ነው? አሁን ያለው ትልቁ ሚስጥር የቪዲዮዎቹ ባለቤትነት ጉዳይ ነው። ኤፕስቲን ቪዲዮዎቹ ለተወሰኑ የውጭ ደህንነት ተቋማት ለምሳሌ እንደ ሞሳድና ሲአይኤ ዋስትና ሰጥቶ እንደነበር ይነገራል። ይህ ማለት የምናያቸው የዓለም መሪዎች ነጻ አይደሉም። እያንዳንዱ ውሳኔያቸው፣ እያንዳንዱም ንግግራቸው በዚህ ጥቁር ቪዲዮ ቁጥጥር ስር ነው። ሌላው እጅግ ያስገረመኝና እስካሁን ያላነሳሁት ነጥብ ጄፍሪ ኤፕስቲን በአሜሪካና በአውሮፓ ባለስልጣናት ብቻ ወይም ታዋቂ ሰዎች ብቻ ተገድቧል የሚለው ነው። መልሱ ግን አይደለም።
ጄፍሪ ኤፕስቲን ይህንን ወጥመድ ዓለም አቀፋዊ ነው ያደረገው። በሚገርም ሁኔታ የአፍሪካ መሪዎችም እዚህ ውስጥ እንደተነካኩ ነው የሚነገረው። አሁን የወጡት በሚሊዮን የሚቆጠሩ ፋይሎች እንደሚገልጹት ከሆነ ጄፍሪ ኤፕስቲን በአፍሪካ መሪዎች ላይ ከፍተኛ ፍላጎት እንዳለው ነው። በተለይም የዲፕሎማቲክ መዲና በሆነችው አዲስ አበባ ላይ የሚገኙ ከፍተኛ ባለስልጣናት በዚህ ጥቁር መዝገብ ውስጥ ስማቸው እንደተገኘ ተገልጿል። እንግዲህ ይህ መረጃ እኛ ኢትዮጵያውያንን ሊያስደነግጥ የሚችል መሆኑ አያጠራጥርም። በበረራ መዝገቡ ፍላይት ሎግ እና እንደዚሁም በሚስጥራዊ የኢሜል ልውውጦች ላይ ከአፍሪካ ቀንድ ጋር ከፍተኛ ግንኙነት ያላቸውና ከፍተኛ የስልጣን እርከን ላይ የነበሩ ሰዎች ስም በኮድ ተጠቅሷል። እነዚህ ባለስልጣናት በአሜሪካና በአውሮፓ በሚያደርጓቸው የዲፕሎማሲ ስብሰባዎችና የኢንቨስትመንት ፎረሞች ላይ ከኤፕስቲን ጋር ይገናኙ እንደነበርም ተገልጿል። እዛም ከሄዱ በኋላ በድብቅ ካሜራዎቹ አማካኝነት ወጥመድ ውስጥ ይገባሉ። እሺ ይህንን ከሰማን ኤፕስቲን የአፍሪካን ወይም የኢትዮጵያ ሊሆን ይችላል ባለስልጣናት ለምን ይፈልጋቸዋል? በቪዲዮ ማስረጃ ጠፍሮ በመያዝ ለውጭ ኃይሎች መጠቀሚያ ሊያደርጋቸው ነው የሚል መረጃ ነው ያለው። እነዚህ ባለስልጣናት ሀገራዊ ትዕዛዝን በሚያስተላልፉበት ወቅት ቪዲዮ ሊወጣ ይችላል ወይም ያ ትልቅ ውርደት ህዝብ ጋር ሊደርስ ይችላል በማለት የታዘዙትን ሁሉ ለመፈጸምም ይገደዳሉ። እጅግ በጣም አስደንጋጭ ነው። ምክንያቱም በዚህ የተነሳ የሀገር ሉዓላዊነት ምን ያክል አደጋ ላይ ሊወድቅ እንደሚችል አስቡ። እንግዲህ ከዋሽንግተን እስከ አዲስ አበባ የኤፕስቲን የጥፋት ድር ሀገር አይመርጥም። ውድ ቤተሰቦች እናንተስ ምን ትላላችሁ? እንግዲህ እነዚህ ከኤፕስቲን ጋር በቅርብ ነበሩ ወይም ወዳጆች ነበሩ፣ በደሴቱም ውስጥ ከፍተኛ ድርሻ ነበራቸው የተባሉ ታዋቂ ሰዎች ለምሳሌ ቢልጌት ወይም ኦፕራ፣ ሲቀጥል የቀድሞ ፕሬዚዳንት ቢል ክሊንተንም ከሀገራችን ጋር ከፍተኛ ቁርኝት እንዳላቸው ይታወቃል። እንደሰማችሁት የጄፍሪ ኤፕስቲን የውርደት መዝገብ አሜሪካና አውሮፓ ላይ ብቻ ተገድቦ አልቀረም፣ ዓለም አቀፍ ነው። ወደ አፍሪካም ዘልቋል፣ ወደ አዲስ አበባም መጥቷል እየተባለ ነው ያለው። እናንተ በዚህ ላይ ምን ትላላችሁ? ነገር ግን እስካሁን የወጡት መረጃዎች ሲገለጥ በእኛ ሀገር በኩል ወይም በዙሪያችን ያሉ ባለስልጣናት ስም አልተነሳም። በርከት ያሉ የአፍሪካ መሪዎች በእነዚህ ሰነዶች ላይ በሚስጥር ኮድ ስማቸው ተጠቅሷል። ገና አሁንም እንደነገርኳችሁ በሚሊዮኖች የሚቆጠሩ መረጃዎች እንግዲህ ይወጣሉ ተብሎ እየተጠበቀ ነው። ለዛም ነው እነዚህን የሀገር ባለስልጣናትና ታዋቂ ሰዎችን ዲፕሬሽን ውስጥ የከተታቸው ወይም ያልሆነ እርምጃ በራሳቸው ላይ እንዲወስዱ ያስገደዳቸው። በሚሊዮን የሚቆጠሩ መረጃዎችና ቪዲዮዎች ከተለቀቁ ማንም የሚተርፍ ያለ አይመስልም። እያንዳንዷን ደቂቃ፣ እያንዳንዷን ፊትና እያንዳንዷን ነውር ይፋ ያደረጉ ጊዜ ዛሬ የምናውቀው የሀያላን ዓለም እስከ መጨረሻው ይለወጣል። ምናልባትም ታሪክ ሆሊውድ ላይ ጀመረ፣ የት እንደሚቆም ግን ማናችንም አናውቅም። ከነዚህ ታዋቂ ሰዎች ጀርባ ገና ያልተሰማ ምን ጉድ ያለ ይመስላችኋል? አስተያየታችሁን በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እፈልጋለሁ። እንዲሁም ቪዲዮ ላይክ ማድረግና አዲሶችም ሰብስክራይብ ማድረግ እንዳይረሳ። እንደምታዩት ዛሬ ስቱዲዮ ባክግራውንዳችን ተቀይሯል። እንዴት ነው ተመቻችሁ ሆይ? ሲቀጥል ደግሞ ባለፈው በኮሚኒቲ ላይ ጥያቄ ጠይቄያችሁ ነበር። ምን አይነት ቪዲዮዎች ብሰራላችሁ ያስደስታችኋል የሚል ምርጫ ሰጥቼ ነበር። ግን ምርጫውና እዚህ ጋር የቪው መጠን እየተመጣጠነልኝ አይደለም። ብዙሃኖቻችሁ ምንድን ነው የምትፈልጉት? ማለት የአንዳንዶቻችሁን ጥያቄ መልሼ የሌላውን ተዋለው ሳይሆን ብዙሃኖቻችሁ ምን አይነት ዝግጅቶች ቢቀርቡ ያስደስታችኋል የሚለውን ለማወቅ ያህል ነው እንጂ የአንዱን ጥያቄ መልሼ የአንዱን እተዋለሁ ወይም የሁላችሁን ፍላጎት ማሟላት አልችልም ማለት አይደለም። ነገር ግን በአብዛኛው ምን ላይ እናተኩር፣ ሲቀጥል የጥቂቶችን ፍላጎት ቢሆን ለእነሱስ ምን አይነት ኮንቴንት ይዘጋጅ የሚለውን ነገር ለማሰብ እንዲረዳኝ ነው። እና አሁንም እስቲ ቪዲዮን እስከ መጨረሻ ያያችሁ በዚህ ላይ ያላችሁን ሀሳብ እንድታሰፍሩልኝ እፈልጋለሁኝ። ለዛሬ ያዘጋጀሁት በዚሁ አበቃ። በሚቀጥለው በአዲስ ዝግጅት እስካገኛችሁ ባይ ባይ።